እንደምን አደራችሁላችሁ? እንኳን በሰላም ያላችሁበት መጣችሁ። እንኳን በሰላም ተገናኘን። ብፁዕ አባታችን አቡነ ሕርያቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ብፁዕ አቡነ መቃርዮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ መልአከ ሕይወት ቀሲስ ንጉሴ ባወቀ፣ መልአከ ኤዶም ቆሞስ አባ ወልደ ተንሳይ፣ የተከበራችሁ የክልላችን እና የሆሳዕና ከተማ ከንቲባ፣ የተከበራችሁ በዛሬው በትልቁ የሆሳዕና በዓል ላይ የተገኛችሁ የሆሳዕና ከተማ ነዋሪዎችና ከአካባቢው የመጣችሁ ምዕመናን እንኳን ለታላቁ የሆሳዕና በዓል በሰላም አደረሳችሁ አደረሰን ማለት ነው። እንግዲህ ወደ እናታችን ቤት ከመጣሁ ትንሽ ቆይቻለሁ። በጣም ደስታን የተሰማኝ እጅግ በጣም ደስ ብሎኛል። ሰዎች በጋራ ተሰብስበው ፈጣሪያቸውን ሲያመሰግኑ፣ በጋራ ተሰብስበው የሚቀጥለውን ቤታቸውን ሲሰሩ፣ በጋራ ተሰብስበው ትህትናን፣ ፍቅርን ሲገልጹ፣ በጋራ ተሰብስበው የተቸገሩትን ሲረዱ ሆሳዕናን ማክበር ማለት እሱ መሆኑን በደንብ የተገለጸበት ነውና እንኳን በድጋሚ ለሆሳዕና በዓል አደረሳችሁ። አንድ አባት ቅድም ሲያስተምሩ ሁሉ ያላት እናታችን፣ ሁሉ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ሲለምን ማየት በጣም ያሳዝናል። ሁሉ ያለው እንዴት ይለምናል? ሁሉ ያለው እንዴት ሰዎችን ቆመው 2 ሰዓት 3 ሰዓት ገንዘብ አምጥተው ይስሩልኝ፣ አናርጉልኝ፣ ቤቴን ገቡልኝ፣ ተሰብሰቡልኝ ይላል እና ውስጤ ትንሽ የቁጭት ስሜት ስለተሰማኝ በእኔም በኩል በዓሉ እጅግ በጣም የተሳካ እንዲሆንላችሁ እየተመኘው ይሄ ቤተክርስቲያን ተጀምሮ እስከሚያልቅ ድረስ አሁን ባለበት ደረጃ ብዙ ስራዎች ይቀሩታል። ከፍተኛ እርዳታ ማድረግ እንዳለብን ውስጤ ነግሮኛል። በእኔ እና በባለቤቴ በአራቱ ልጆቼ አማካኝነት 100 ሺህ ብር ዛሬ ያስገባል። የሲሚንቶ ጉዳይ ብቻ ሳይሆን የሚያሳስበው ከሲሚንቶ ስራ በኋላ ደግሞ ሌሎች በርካታ ስራዎች አሉ። አባቶች የአሁን ክረምትን ያሳሰባቸው በኋላ ብዙ የሚገጣጠሙ ብዙ የፊኒሺንግ ስራዎች አሉና ይሄ ስራ ለመደገፍ እኔም በርካታ ጓደኞቼን አስተባብሬ ጥሩ ወዳጆች አሉኝ። ሚያዝያን ወር ተጠቅሜ፣ ግንቦትን ወር ተጠቅሜ፣ ሰኔን፣ ሐምሌ፣ ነሐሴ የሚቀጥሉትን 5 ወር ተጠቅሜ ለቤተ ክርስቲያኑ ለጀመረችው ስራ 5 ሚሊዮን ብር አሰባስቤ ያስገባል። እኔ መጀመሪያችን ነው የሚሆነው። እግዚአብሔር ፈጣሪ በረዳን ደግሞ መጠን በቀጣይ ተባብረን እንሰራለን፣ ተባብረን እናሳካለን። ይሄ አሁን የገባሁትን ቃል ደግሞ እንድፈጽም ፈጣሪያችን እንዲረዳኝ የሁላችንም ጸሎት አይለየን። አመሰግናለሁ።